ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ትናንት ከሰዓት የተሰማው በአርሴናል በኩል ትልቅ መረጃ ትልቅ ዜና ምናልባት በዘንድሮ የውድድር ዓመት የቡድኑን ጥንካሬ በበለጠ ሊያስቀጥል የሚችል ለረጅም ዓመት ለክለቡ ማገልገል የሚችል ወጣት ከወዲሁ ፕራይም ታይሙ ሳይደርስ ክላሱን ለቡድኑ ማሳየት የቻለ በመላው ዓለም የሚገኙ የእግር ኳስ ቤተሰቦች የሚስማሙበት በዚህን ሰዓት ምናልባት በፕሪሚየር ሊግ በሱድሜ ከሚገኙ ተከላካዮች ምርጡ የሆነው ፈረንሳዊው ሴንተር ባክ ዊሊያም ሳሊባ እንግዲህ በአርሴናል ቤት የሚያቆየውን የ5 ዓመት ኮንትራት እስከ 2030 ድረስ የሚያቆየውን ኮንትራት ለመፈረም መስማማቱ እንግዲህ ትናንትና ከታማኝ 100% ከተረጋገጠ መረጃ ከዴቪድ ኦርኒስተን ይሄ የኮንትራት ሂደት በስተመጨረሻም መቋጫ መገኘቱንና ተጫዋቹ በአርሴናል ቤት የሚያቆየውን የረጅም ዓመት ኮንትራት ለመፈረም መስማማቱ በዴቪድ ኦርኒስተን በኩል ተዘግቧልና አንደኛ የዘጋቢው ሪፖርት ሁለተኛ ደግሞ ባለፈው ጁላይ ተጫዋቹ አንድ የቴሌቪዥን ጣቢያ ጋር በነበረው ቆይታ በኮንትራቱ ሂደት አሁን በአርሴናል ስላለው ቆይታ ቀጣይ ፕላን የተለያዩ ጉዳዮች ላይ ኢንተርቪው አድርጎ በጊዜው ገልጾ ነበር የመቆየቱ እድል ሰፊ መሆኑን ከበስተጀርባ የሚመለከታቸው አካላት በዚህ ዙሪያ እየሰሩ እንደሆነና በአርሴናል ቤት መቆየትን እንደሚበርጥ አሁን ላይ በክለቡ በጣም ደስተኛ መሆኑን ገልጾ ነበርና ከወራት በኋላ እንግዲህ ተጫዋቹ መስማማቱ ተገልጿል። በቀጣይ ቀናት እንግዲህ በይፋ አርሴናል ኦፊሻል በራሱ የሶሻል ሚዲያ አካውንት የተጫዋቹን ኮንትራት ማራዘም ይፋ ይሆናል። እንደ ዴቪድ ኦርኒስተን ዘገባ ከሆነ እስከ 2030 ድረስ የሚያቆየውን ኮንትራት ለመፈረም አሁን ከሚያገኘው ደሞዝ 35% ጭማሪ ተደርጎ በተሻሻለ ደሞዝ የ5 ዓመት ኮንትራት ፈረንሳዊ የ24 ዓመት ሴንተር ባክ በክለቡ ለመቆየት መስማማቱን ዴቪድ ኦርኒስተን ዘግቧል። እንግዲህ ከዛም በኋላ የተለያዩ ሪፖርተሮች ይሄን መረጃ ይዘው እየወጡ ነው የሚገኙት። ነገር ግን ኤክስክሉሲቭ ኒውስ የተለቀቀው በዚህ ሪፖርተር አማካኝነት ነው 100% ያልተዛነፈ መረጃ በማቅረብ እንዲሁም የተረጋገጠ ከክለቡ ዳይሬክት በሚያገኘው የመረጃ አይነት እንግዲህ የሚጽፋቸው ጽሁፎች ምንም አይነት ሌላ ተጨማሪ ጥያቄ ወይም የመረጃ ክስተት ወይም ጉዳዩ ያለ መሳካት እድል ተያይዞ የሚወጣበት ዘጋቢ አይደለም። በቀጥታ ከክለቡ ስታፍ አባላት ወይም በክለቡ ከሚሰሩ በዘርፉ ከሚገኙ ባለሙያዎች በቀጥታ በሚሰጠው መረጃ እንግዲህ በአትሌቲክስ በኩል የሚዘግበው የቀድሞ የስካይ ስፖርት ሪፖርተር እንግዲህ ዴቪድ ኦርኒስተን ነው ትናንትና ይሄን መረጃ ለእግር ኳሱ ቤተሰብ ማጋራት የቻለውና የአርሴናል ደጋፊም ሆነ የክለቡ አባላት በከፍተኛ ደስታ ውስጥ ነው የሚገኙት። ምክንያቱም ዊሊያም ሳሊባ እንደምታውቁት የኮንትራት ዘመኑ በአርሴናል ሊጠናቀቅ የ2 ዓመት ጊዜ ብቻ ነበር የሚቀረው እስከ 2027 ነው የአሁኑ ኮንትራት ዊሊያም ሳሊባን በአርሴናል የሚያቆየው እና ካለፉት የዝውውር መስኮቶች አንስቶ በየወቅቱ የሚነሱ ተደጋጋሚ ጥያቄዎች አሉ። ለምሳሌ የስፔን ሚዲያ በተደጋጋሚ የሚጽፋቸው አንድ አይነት ዘገባዎች አሉ። የማድሪድ ፍላጎት ጠንካራ መሆኑና በኪሊያን ኢምባፔ አማካኝነት ተጫዋቹን ለማግባባት ጥረት መጀመሩን በተደጋጋሚ እነ ማርካም ሪቬሎም ሞንዶ ዲፖርቲቮም በርካታ የስፔን ተነባቢ ጋዜጦች በተለይ ለሪያል ማድሪድ ቅርብ የሆኑ እነ ኤልቼግኒቶና ማርካ ዳሪዮስ አስም በዚህ ዙሪያ ሰፋ ያለ ዝርዝር ጉዳይ በየጊዜው እያወጡ በተለይ የትሬንት አሌክሳንደር አርኖልድን የዝውውር ሂደት ማድሪድ ያጠናቀቀበት መንገድ ተጫዋቹን በነፃ የማግኘቱን ጉዳይ የሊቨርፑል አካዳሚ ውጤት ሆኖ ተጫዋቹን ቀደም ብሎ ከአንድ ዓመት በፊት አግባብተው
ወደ ክለቡ ያመጡበትን መንገድ ስትራቴጂ ይጠቀማሉ በሚል ስጋት ነበር። ተጫዋቹ በተለይ ይሄ የውድድር ዓመት ኮንትራት ሳይፈርም ከተጠናቀቀ የአንድ ዓመት ኮንትራት ጊዜ ብቻ ስለሚኖረው የመልቀቁ እድል ሰፊ ነው ወደሚል ድምዳሜ ይወስድ ነበርና በጊዜ እንዲህ አይነት በውድድር ውስጥ የክለቡን ስፕሪት የሚረብሽ የተጫዋች ብቃት ላይ ተጽዕኖ የሚፈጥር የኮንትራትና የሌሎች ክለቦች ፍላጎት የሚዲያው አወዛጋቢ ዘገባዎች ሳይበዙ ነው እንግዲህ አርሴናል በፍጥነት ለዚህ ጉዳይ መብት አበጅቶ ተጫዋቹን አግባብቶ የቀጣይ የክለቡን ፕሮጀክት በደንብ ከአሰልጣኝ ሚካኤል አርቴታ ጋር ምን ያክል ርቀት ሊጓዙ እንደሚችሉ ይሄ ክለብ ደግሞ ተጫዋቹን ከዚህ በላይ ለመገልገል ጥራቱን ብቃቱን ገና ፒክ ሳይደርስ አሁን ገና 24 ዓመቱ ላይ ሆኖ ነው እንግዲህ በሳሊባ ብቃት ላይ ሁሉም የእግር ኳስ ቤተሰብ ማለት ይቻላል በዚህን ሰዓት በሊጉ ከሚገኙ ምርጥ ተከላካዮች መካከል ግንባር ቀደም ነውና ይሄን የመሰለ ተጫዋች ነው እንግዲህ አርሴናል ያለፉትን ጊዜያት ከ2022 ጀምሮ በቋሚነት መገልገል ከጀመረበት ጊዜ አንስቶ እስካሁን ድረስ ወጥ በሆነ ብቃት ለቡድኑ ሲያበረክት ቆይቶ ነው እንግዲህ በስተመጨረሻም በክለቡ ለማቆየት በሁሉም ረገድ ቅድመ ስምምነት የተፈጸመውና ይሄ ለአርሴናሎች ትልቅ በጎ የሚባል መረጃ ነው። ነገር ግን ከዚህ ጋር በተያያዘ ስለ ሳሊባ ብቃት የምናነሳቸው ጉዳዮች አሉ። ነገር ግን ከወራት በፊት ወደ ክለቡ ስራ አስኪያጅነት ቦታ በስፖርቲንግ ዳይሬክተርነት ቦታ የመጡት አንድሬስ ቤርታ እየሰሩ ያሉት ስራ ግን ምናልባት ከዚህ ቀደም በአርሴናል ቤት ያላስተዋል ነው። አሁን ላይ የሚታየው ቅንጅት በሙያቸው ላይ የሚጠበቅባቸውን የስራ ዘርፍ የሚወጡበት መንገድ በጣም አስደናቂና ፈጣን ምላሽ ለክለቡ እየሰጡ ነው የሚገኙት። ምናልባት አርሴናል በዘንድሮ የውድድር ዓመት በተለያዩ ውድድሮች የሚያሳካው ስኬት በአጠቃላይ በእኚህ ስራ አስኪያጅ ከበስተጀርባ ትላልቅ ስራዎች ሊሆኑ እንደሚችሉ ከወዲሁ በዝውውሩ ስንደነቅ አሁን ደግሞ የቡድኑ ወሳኝ ቁልፍ ተጫዋች ከዚህ ቀደም እንደምታስተውሱት እስከ 2029 የሳሊባን ተጣማሪ ጋብሪኤል ማጋሌስን በክለቡ ለማቆየት ኮንትራት አስፈርመው ተጨማሪ 4 ዓመት ፈርሞ እንግዲህ በክለቡ ቆይቷል። ከዛም በኋላ ሁለቱን የአካዳሚ ውጤቶችን ኢታን ንዋኔሪንና ማይል ሉዊስ ስኬሊን በተመሳሳይ ኮንትራታቸውን በማደስ የረጅም ጊዜ ኮንትራት በመስጠት የክለቡ የረጅም ጊዜ እቅድ የፕሮጀክቱ አካል አድርገው ማቆየት ችሏል። ቀጣይ ስቴፕ ቀጣይ ትኩረት እንግዲህ ምናልባት በአርሴናል እግር ኳስ ታሪክ ከፍተኛውን ደሞዝ ሊከፈለው የሚችለው እንዲሁም ከ5 ዓመት በላይ ኮንትራት ምናልባት እንደ አስፈላጊነቱ የሚጨመር የአንድ ዓመት ውል ተካቶበት ኮንትራቱ በቀጣይ የሚታደሰው ተጫዋች እንግዲህ ቡካዮ ሳካ ይሆናል ተብሎ እየተጠበቀ የሚገኘውና ቤርታ በክለቡ ስራ አስኪያጅነት ከተቀጠሩበት ያለፉትን 5 ወራት የሰሩትን ስራዎች ስንመለከት ስር ነቀል ለውጥ በክለቡ በማድረግ አስፈላጊ ጥገናዊ ለውጦችንና የቡድኑን ጥራት የማሳደግ ኳሊቲውን ከፍ የማድረግ ስታንዳርዱን የመጨመር እንዲሁም ያሉትን ተጫዋቾች ጠብቆ ሌሎች ጥራት ያላቸውን ተጫዋቾች ወደ ስብስቡ በማምጣት ከየትኛውም ጊዜ በላይ የሚካኤል አርቴታ አርሴናል ለዋንጫ ተፎካካሪነት እድሉን በራሱ የሚወስንበትን ጥሩ አቅም ያለውን ስብስብ መገንባት ችለዋል እና ይሄን ጉዳይ ስንመለከት ምናልባት አሁን በክለቡ ላይ አለመረጋጋት የሚፈጥሩ ምንም አይነት ጉዳዮች የሉ። በሁሉም ረገድ የተዋጣለትን ጊዜ አርሴናል ከኚህ ስራ አስኪያጅ ጋር እያሳለፈ ነው የሚገኘውና ምናልባት በዘንድሮ ሳመር አርሴናል ለምሳሌ ቪክቶር ዮከሬስን ሲያስፈርም ደጋፊው ከፍተኛ ደስታ ውስጥ ነበር። በወቅቱ የዮከሬስ ማምጣት የአርሴናልን የረጅም ጊዜ የዋንጫ ጥማትን ይቆርጣል ተብሎ ስለታመነ ከዛ ቀደም ብሎ የማርቲን ዙቢመንዲ ዝውውር ተጠለፈ፣ ማድሪድ ከበስተጀርባ ስራዎችን እየሰራ ነው የሚሉ ጭምጭምታዎች ነበሩ። ዙቢመንዲንም ሲያስፈርሙ የነበረው ደስታ አለ። የክለቡ ጥገናዊ ለውጥ የ8 ተጫዋቾች ፊርማ የመጡ ተጫዋቾች ወዲያው የሰጡት ምላሽ ያው በዮከሬስ በኩል ሰሞኑን ሚዲያው የተለየ ዘመቻ ቢጀምርም እንዲህ አይነት ጉዳይ ለማንሳት ጊዜው ገና ስለሆነ አሁን ላይ ስለ ዮከሬስ ግብ ማስቆጠር አለማስቆጠር ላይ ትኩረት የሚደረግበት ስቴጅ አይደለም። ገና የሊጉ 5 ጨዋታ ስለሆነ በእንደነዚህ አይነት ጉዳዮች ላይ ትላልቅ መወያያ ርዕስ አድርጎ ማንሳት ተገቢ አይደለም። ምክንያቱም 5 ጨዋታ
በጣም ገና ነው። የሊጉ ገና 1/3 እንኳን ጨዋታዎች ባልተደረጉበት ገና 15 ነጥብ ብቻ ነው በሊጉ የተመዘገበው። ስለዚህ አሁን ትኩረት የተደረገበት መንገድ ብዙም አሳማኝ ባይሆንም ግን ጥያቄዎችን ለማንሳት ጥረት እየተደረገ ነው ክለቡ ላይ ጫና ለመፍጠር። ነገር ግን እያንዳንዱ ተጫዋቾች የሰጡት ምላሽ በተለይ አሁን ያልታመነባቸው ዝውውሮች ተብለው ቀደም ተብሎ በደጋፊው እምነት ያልተጣለበት ይሄ ተገቢ አይደለም በሚል ወቀሳ ሲነሳ የነበረ የኖኒ ማዱዌኬ አይነት ዝውውሮች እንዴት ውጤታማ እንደነበሩ ያለፉትን ጨዋታዎች ስናነሳ ነበር እና የኚህ ባለሙያ የምልመላ ሂደት የሁሉንም ተጫዋቾች አዳዲስ ፈራሚዎች የሰጡትን ወይም እያበረከቱ ያሉትን በቀጥታ አስተዋጽኦ ስንመለከት አዳፕት ለማድረግ ያለ መቸገር ሚካኤል አርቴታ እንደውም በውሳኔው ላይ ደጋፊዎች ጥያቄ እንዲያስነሱ በውሳኔው ደጋፊዎች ጥያቄ እንዲያስነሱ ያስቻለ ጥራትን ነው መገንባት የቻለው እና በመጨረሻም ደግሞ የኤቤሪቼ ኤዜ ማምጣት አሁን ለአርቴታ ትላልቅ ክፍተቶችን የክሬቲቪቲ አቅም የማጥቃት እንቅስቃሴ እያንዳንዱን የፋይናል ሰርድ የእንቅስቃሴውን ሂደት በበቂ ሁኔታ ይመራል ወይም እነዛን የፋይናል ሰርድ እንቅስቃሴዎችን በአግባቡ ማጠናቀቅ ይችላል ተብሎ በደጋፊው እምነት እንዲጣል ጭምር ያስቻለ የምልመላ ሂደትና በተለይ በኤቤሪቼ ኤዜ ዝውውር ላይ እኚህ ባለሙያ የወሰኑት ውሳኔና ፍጥነት ቅጽበታዊ ነበር። እንደምታስተውሱት የካይ ሃቨርት ጉዳት በፍጥነት አርሴናል በፊት አማራጭ በኩል የክሬቲቪቲውን ዲፓርትመንት ለማሳደግ አሁን ጉለቱ በቀጥታ ሰው በሰው የመተካት ሳይሆን ጥራትን የማሳደግ ይሄ ተጫዋች ቢጎዳ በሌላ የክሬቲቪቲ አቅምና ግብ የማስቆጠር እንቅስቃሴ ፖዚሽኑን መድፈን ይቻላል በሚል ቀደም ብሎ የጀመሩትን ስራ በፍጥነት ምላሽ መስጠት ምናልባት እኔ በበኩሌ ይሄ መረጃ ስመለከት እንደ አንድ አርሴናል ደጋፊ ሆነን ስንመለከት ትልቁን ስጋት በመጨረሻ ይቀርፉ ይመስለኛል ቤርታ እና ምናልባት ደጋፊዎች የአርሴናል ደጋፊዎች ዮከሬስ ሲፈርም የነበራቸው ደስታ ኢዜ ሲፈርም ሌሎች ተጫዋቾች እና ወደ ክለቡ ሲመጡ በክለባቸው ላይ ዳግም በከፍተኛ ሁኔታ የዘንድሮን የውድድር ዓመት በሊጉ ወይም በሻምፒየንስ ሊግ አርሴናል የተሻለ ስኬት ያሳካል ብለው እንዲያምኑ ካሻሉ ጉዳዮች መካከል የነዚህ ተጫዋቾች ወደ ክለቡ መምጣት መጠናከር ነው። ነገር ግን ከዛም በላይ ትልቁ ትኩረት ምናልባት ትልቁ አስደሳች ጉዳይ ለኔ በግሌ እንደ አርሴናል ደጋፊ ሆኜ በመለከት ይሄን ጉዳይ በቀጥታ ዊሊያም ሳሊባ መፈረሙ ከነዛ ከፈረሙት ከ8ቱ ተጫዋቾች በላይ ትልቁ የአንድሬስ ቤርታ ስራ ይሄን ተጫዋች በክለቡ ማቆየት ነው። ምክንያቱም ለአርሴናል ከፊት ለፊቱ የተደነቀረው የነጩ ቤት ጥያቄ ነበር ተጫዋቹን የማግባባት ማድሪድ 3 አይነት ስትራቴጂ ለመጠቀም ጭምር እያሰበ እንደሆነ በአንድ ወቅት ዲፌንሳ ሴንትራል የሚባል ለማድሪድ ቅርብ የሆነ በማድሪድ ዙሪያ የሚታተም አንድ ጋዜጣ በአንድ ወቅት የሶስቱን ስትራቴጂዎች ሁሉ አቅጣጫ አስቀምጦ ሲተነትን ነበር። ያ ደግሞ ሪፖርተር ሙኔንሳ የሚባል የዲፌንሶ ሴንትራል ሪፖርተር በጊዜው ያወጣውን ዘገባ እንደምታስተውሱት በትራንስፌር አፕዴት ጊዜ ያኔ ይሄ መረጃ አጋርተናችሁ ነበር ከነምስሉ በስፓኒሽ ቋንቋ የተጻፈና የመጨረሻ ይሄን የውድድር ዓመት ተጫዋቹ ካጠናቀቀ በኋላ የመጨረሻ 1 ዓመት ኮንትራት ሲቀረው ለአርሴናል 2 አይነት ኦፕሽን ለማቅረብ አንደኛ ተጫዋችን ለመቀየር ካልሆነ ደግሞ አርሴናል ኤምቢ ለማለት የሚከብደው ለ1 ዓመት ኮንትራት ለቀረው ተጫዋች 65 ሚሊዮን ፓውንድ ለማቅረብ ሶስተኛው ስትራቴጂ ደግሞ ኪሊያን ኢምባፔ የዚህ ዝውውር አንዱ ቁልፍ ለማድረግ ምክንያቱም እንደምታውቁት ማድሪድ ዊሊያም ሳሊባን ልክ የተከላካይ ስፍራ ጁዲ ቤሊንጋም አድርጎ ነው የሚያስበው ይላል ሁሌ ፋብሪዚዮ ሮማኖ። ይሄ ጉዳይ አርሴናል ደጋፊዎችን ምቾት የነሳ ይመስለኛል በወቅቱ እና የዚህ ተጫዋች ኮንትራት አለመራዘም ምናልባት ከመጡ ተጫዋቾች አንፃርና የሚታየው የአርሴናል እድገት ጥራት አስፈሪነት ከጊዜ ወደ ጊዜ መጨመሩ ብቻ ሳይሆን እንደነዚህ አይነት ተጫዋቾች አሁን ክለቡን ቢለቁ አርሴናል በስንት ሚሊዮን ፓውንድ
ዊሊያም ሳሊባን ይተካል። አርሴናል እኮ ይህን ተጫዋች ያመጣበት ዋጋ እንኳን በጣም አነስተኛ ነው። ከሴንቲቴን ሲያስፈርሙት ከሴንቲቴን ከመጣ በኋላ እኮ የእግር ኳስ ህይወቱ በአርሴናል በቀጥታ አልጀመረም። ወደ ኒንስ ውሰት ሄደ። እንደገና በማርሴ ደግሞ አስደናቂ ብቃቱን አሳይቶ የሊጋ የአመቱ የወጣቶች ኮከብ ተጫዋች ተብሎ ተመርጦ ለፈረንሳይ ብሔራዊ ቡድን አስተማማኝ የቫራን ተተኪ እንደሚሆን ታምኖበት ሚካኤል አርቴታ ከ2022 በኋላ የዊሊያም ሳሊባን አጠቃቀም በአግባቡ ያሳየበት የውድድር ዓመት ነው። እስካሁን ድረስ ለ3 ዓመት አብሮ በጋራ ወጥ በሆነ ብቃት አሁን 4ኛ ዓመታቸውን በይፋ የጀመሩትና በእንደነዚህ አይነት ስትራቴጂዎች ማድሪድ የተጫዋቹን ኮንትራት ሂደት በቅርብ ርቀት እየተከታተለ ቡድኑ ላይ ደግሞ በየጊዜው አንዳንድ ጨዋታዎች ላይ በሚጥላቸው ነጥቦች የሚፈጠረውን ጫና እነዚህ ተጫዋቾች ቢያንስ በኤክስፒሪየንስ ደረጃ አዳፕት አድርገው እነዛን ጫና ተሻግረው አሁን የቡድኑን አስፈሪነት በደንብ ከሚያሳዩ ትላልቅ ምስሎች መካከል አንዱ ዊሊያም ሳሊባን እና አሁን አርሴናል ለምሳሌ ዊሊያም ሳሊባን ቢያጣ እንበል፣ ለምሳሌ ሳሊባ ለቀቀ፣ አርሴናል እስቲ በየትኛው ክላስ ነው የዊሊያም ሳሊባን ኳሊቲ በቀጥታ ሊተካም ይችላል? ወይም አሁን በገበያ ላይ ምናልባት ክርስቲያን ሙስኬራ በሳሊባ ቦታ ሳሊባ ቁርጭምጭሚት ጉዳት ካስተናገደ በኋላ ለተከታታይ ጨዋታዎች ቦታውን ከቨር ያደረገበት መንገድ ለከቨርና ለጥልቀት አስተማማኝ ነው። ከቀናት በፊትም አንስተናል። ግን የሳሊባ አይነት ኮንሲስተንሲ አንዳንድ እኮ ጨዋታዎች ላይ በደንብ አድማጮች አስተውላችሁ ከሆነ ጋብሪኤል ማጋሌስ የቡድኑ ቁልፍ ተጫዋች ነው፣ የተከላካይ ስፍራ ልክ እንደ ሳሊባ፣ ግን ልዩነት ፈጣሪ አይደለም እንደ ሳሊባ። ሳሊባ እኮ የመከላከል ጥራቱ የጨዋታ ልዩነት ሲፈጥር በተለይ በተጠናቀቀው የውድድር ዓመት በደንብ ካስታውሳችሁ በቢግ 6 ጨዋታዎች በ5ቱ ዊሊያም ሳሊባ የጨዋታ ኮከብ ተብሏል። በ5ቱ ምክንያቱም ደግሞ የጨዋታው ልዩነትና ወሳኝ የተጋጣሚን ጫና እዛ ጋር በመመከት ክሊርም በማድረግ ይሆን ይችላል፣ በታክልም ክለቡ ግብ ሊያስተናግድ የተቃረቡ ትላልቅ ኤክሲጂዎችን ከራሱ የአደጋ ክልል በማስዳትም ሆነ የመከላከሉን ጥንካሬ በደንብ ያሳየ አሁን ላይ በሊጉ ምናልባት አብዛኛው የእግር ኳስ ቤተሰብ የሚስማማው ምርጡ ሴንትራል ዲፌንደር ቨርጅል ቫን ዳይክ ነው በሚል አብዛኛው የእግር ኳስ ቤተሰብ ይስማማል። ነገር ግን የቫን ዳይክ ኢራ አሁን ላይ እያለቀ የመጣበት ነው። 34 ዓመቱ ነው። ካሁን በኋላ በዚህ ብቃት ምን ያክል ጊዜ ጨዋታ የተለያዩ ጉዳዮች አሉ። ነገር ግን ሳሊባ በቀጣይ ቡድኑ በሚያሳካው ውጤታማነት ጉዞ ላይ አንደኛ የራሱ አስተዋጽኦ ይኖረዋል። ሁለተኛ ደረጃ ደግሞ አርሴናል ልክ ሊቨርፑል ቫን ዳይክን እንዳገኘ አይነት የአርሴናል የመሃል ተከላካይ ቨርጅል ቫን ዳይክ ነው ሳሊባ። ሳሊባን አርሴናል ማቆየቱ በዘንድሮ የውድድር ዓመት ክለቡን ካጠናከረባቸው ዝውውሮች በበለጠ ትልቁ የቤርታ ስኬት ምናልባት ለኔ በግሌ የዊሊያም ሳሊባ ኮንትራት መፈረም። ሳሊባን ማድሪድ የሚያገኝበት መንገድና ማድሪድ የሚደፍነውን ቀዳዳና እዚህ አርሴናልን የሚያፈርስበት የሚከፍተውን ቀዳዳ እስቲ በደንብ ተመልከቱ። ለምሳሌ አርሴናል በዚህ ፖዚሽን ላይ አንድ ጥራት ያለው ኳሊቲ ያለውን ተከላካይ ላምጣ ቢል በገበያ ላይ ቢያንስ ስንት ሚሊዮን ፓውንድ ነው ኢንቨስት የሚያደርገው? ተውት እሱን። የሳሊባ አይነት ኮንሲስተንሲ በሊጉ ፍጥነት፣ ጉልበት፣ ይሄ ጌምና ሎድ ማኔጅመንት በጥራት በተጓደለበት ስብስብ ውስጥ ይሄ ተጫዋች ያለፉትን 3 ዓመት እኮ ያሳየው ወጥ የሆነ ብቃት በአርሴናል የዋንጫ ጉዞ ላይ እንዲያውም የተጫዋቹ ጉለትና መኖር ወሳኝ ምዕራፍ ነበር። ለምሳሌ አምና የምታስታውሱ ከሆነ ሳሊባ በተወሰኑ ጨዋታዎች በጉዳትም በካርድ ምክንያት በሌለበት ጨዋታ የአርሴናል የተከላካይ ስፍራ ጥንካሬ ወይም ባላንስ እስቲ አስተውሉ። ወደኋላ መለስ ብላችሁ ለምሳሌ በ2022 23 የውድድር ዓመት ሚካኤል አርቴታ ዋንጫውን ካጣባቸው ትላልቅ ምክንያቶች መካከል አንዱና ግንባር ቀደሙ ዊሊያም ሳሊባን የመጨረሻ ጨዋታዎች ላይ እንደምታስታውሱት ይሄ ተጫዋች ከስፖርቲንግ ሊዝበን ጋር በዩኤፋ ኤሮፓ ሊግ በነበረ ጨዋታ የሃርምስትሪንግ ጉዳት አጋጠመው።
ለተወሰኑ ሳምንታት ከሜዳ ራቀ። አርሴናል በዛ ሳምንት ውስጥ ሁሉ ያደረጋቸውን ጨዋታዎች ነጥብ እየጣለ ሲቲ እንደውም አርሴናልን ኢታር ላይ 4-1 በማሸነፍ የነ ሆልዲንግ እና የሳሊባ የኳሊቲ ልዩነት በደንብ ጥርት ብሎ የታየበት የውድድር ዓመት ነበር። ከዛን ቀጣይ ዓመት የነበረው የሳሊባ 38ቱንም ጨዋታ ሙሉ 90 ደቂቃ ያጠናቀቀ ብቸኛ ተጫዋች ሆነ። 38ቱንም ጨዋታ ከኪልማን ጋር እኩል ነበሩ ከ4000 ደቂቃ በላይ ሜዳ ላይ በመቆየት። ይሄ አንዱ የቡድኑ አሁን አርሴናል ግብ አያስተናግድም፣ ሶሊድ የሆነ የተከላካይ ስፍራ አለው። ተጋጣሚ አርሴናል ላይ አነስተኛ ኤክስጂ ክሬት አድርጓል። ክፍት ከሆነ እንቅስቃሴ ግብ እነዚህ ሁሉ ስታቶች የሚወጡት በዚህ ምርጥ ክላስ ባለው ተከላካይ የመከላከል ጥራት ነው። ታስታውሱ እንደሆነ ካቻምና አንፊልድ፣ ኦልትራፎርድ፣ ኢታሃድ፣ ስታንፎርድ ብሪጅ በሁሉም ቶፕ 6 ስቴዲየሞች የአርሴናል ማን ኦፍ ዘ ማች የነበረው ዊሊያም ሳሊባ። ገና እኮ ሳሊባ እኮ 24 ዓመቱ ነው። ገና የብቃቱ ፒክ ላይ አልደረሰ። ገና እዛ ብቃቱ ላይ ሳይደርስ ነው ይሄ ተጫዋች እነዚህን ብቃቶችን እያሳየ በአርሴናል ቤት እንግዲህ ለቀጣይ 5 ዓመት ሊያቆዩ የሚችለውን አዲስ ኮንትራት ለመፈረም የተስማማውና ለአርሴናል ከዚህ በላይ በዚህ ዝውውር መስኮት ከተፈጸሙ ዝውውሮች አሁንም በድጋሚ ለኔ ትልቁ የአርሴናል የዘንድሮ ውድድር ዓመት ትልቁ የኮንትራት ጉዳይም ሆነ ክለቡን አረጋግቶ በዘላቂነት ውጤታማ ለመሆን ከተወሰኑ ዝውውሮች ይልቅ ዊሊያም ሳሊባን ኮንትራት ያስፈረሙበት መንገድ የመጨረሻ አስገራሚውና አስደናቂ ውሳኔ ነው። አርሴናል አሁን በሊጉ ያለምንም ጥርጥር ለቀጣይ ዓመታት በዚሁ ብቃቱ ሊቀጥል እንደሚችል በዚሁ አስፈሪነቱ ሊዘልቅ እንደሚችል በድፍረት መናገር ይቻላል። ይሄን ቡድን ጠብቆ በነገራችን ላይ አርሴናል ከሌሎች ክለቦች እኮ የሚለየው በዘንድሮ ውድድር ዓመት ጥንካሬው ላይ ጥራት ነው የጨመረው። ጥንካሬውን አፍርሶ እንደ አዲስ አልገነባም። ለዛ እኮ ነው አርሴናል ቤት አሁን አርቴታ በሚወስናቸው ውሳኔዎች የክለቡ ደጋፊዎችም ሆነ የቀድሞ ተጫዋቾች፣ ጋዜጠኞች ትችት እያስነሱ የሚገኙት አርሴናል ጥራት ያለውን ተጫዋች ከቡድኑ አለቀቀ። እያንዳንዱን ክለብ ግን ብትመለከቱ አዳዲስ ግንባታዎች ውስጥ ገብተዋል። ሲቲ ሽግግር ላይ ያለ ቡድን፣ ሊቨርፑል ካምናው ከሻምፒዮና ቡድን ውስጥ ከምርጥ 11 እንኳን እነ ሉዊስ ዲያዝን፣ ትሬንት አሌክሳንደር አርኖልድን፣ ዲየጎ ጆታን በሞት ምክንያት ዳርዊን ኑኔዝ ተቀይሮ ውጤት እነ ጃሬል ካውንሳን በመሸኘት ሌላ አዳዲስ ጥራቶችን ነው እየጨመረ የሚገኝ። እያንዳንዱን ቡድን ብትመለከቱ ቼልሲ ቤት ያለፉትን ጊዜያት በክለቡ አዳፕት እያደረጉ የመጡ ተጫዋቾች ተሽጠዋል። ቼልሲ ሁነኛ የ9 ቁጥር ተጫዋች ላለፉት 2 የውድድር ዓመት ሲጠቀም የነበረውን ሸኝቶ በአዲስ 9 ቁጥር ለመመራት ሲያስብ ያ 9 ቁጥር ተጎዳ። ቼልሲ አሁን በሐሰተኛ 9 ቁጥር የመጫወት አማራጭን ነው ያዘው። ትላልቅ ጥያቄዎች አልተመለሱ። ከዚህ ፕሮግራም በመቀጠል ከብራያን ምቤሞ በኋላ ስለ ኤንዞ ማሬስካ እናነሳው ነጥብ አለ። በዛ ፕሮግራም ሰፋ አድርገን እናነሳለን። አርሴናል ግን ያሉበትን ጥያቄ በጥራት ነው የመለሰው። የቡድኑን ባላንስ ሳያናጋ ያለው ላይ ነው የጨመረው። ካለው ላይ ቀነሰው ጥራት የለም። አሁን በዘንድሮ ውድድር ዓመት ትልቁ የጥራት ልዩነት እያስተዋላችሁ ነው። የዙቢመንዲና የፓርቴ በእድሜ በሊጉ ፍጥነት በሜዳ ውስጥ እይታ በጨዋታ እያንዳንዱን ጉዳይ ስትመለከቱ የዙቢመንዲ ያመጣው ለውጥ በአርሴናል ቤት የሚታይ ነው። አርሴናል ባላንሱ ሳይናጋ ጥራቱን ጨምሯል። ለዚህ እኮ ነው ሚካኤል አርቴታ ትልቁን ኳሊቲ ይዜን ለምን በተገቢ ቦታ ያጫውትም አላግባብ ጥንቃቄ ትላልቅ ጨዋታዎች ላይ ለምን ያደርጋል የሚሉ ጥያቄዎች እንዲነሱ ዋነኛ ምክንያት የሆነው ጥራቱ ከፍ ማለቱ እንጂ አምና እኮ የአርሴናል በተለይ ሁለተኛ ውድድር ዓመት እስከ ተወሰነ ጊዜ ድረስ ካልተሳሳትኩ ከፍተኛ ግብ አስቆጣሪ የነበረው ሚካኤል ሜሪኖ ነው። ዘንድሮ ግን አብዛኛው አርሴናል ደጋፊ ካለው ጥራት ካለው በቡድኑ መተማመን በቤንች ላይ ካሉት አማራጮች ሚካኤል ሜሪኖ በአገልግሎቱ ለአርሴናል አሁን ያንን ጥራት ያንን ኳሊቲ ይዞ ቡድኑ በሚካኤል ሜሪኖ ማጥቃት ወይም እድሎችን ክሬት የማድረግ ግዴታ ውስጥ አይደለም የሚገኘው። ኦፕሽኖች
ከሱ በተሻሉ ደረጃ 10 ቁጥር ስፍራ የግራስ የቀኝም 8 ቁጥር ላይ በበቂ ሁኔታ የማጥቃቱን ጥራት የሚጨምር ተጫዋች አለ ብለው ክለቡ ላይ ጫና እየፈጠሩ የሚገኙት ዋነኛ ምክንያት ስታንዳርዱና ኳሊቲው ካለፉት ጊዜያት በረጅም ርቀት ተሻሽሎ ማደጉ ነው። ደግሞ በክለቡ ሪካርድ በሆነ የገንዘብ ወጪ ነው ይህን ስብስብ ጥራቱ የጨመረው፣ ዴብዙ የተስተካከለው፣ ባላንሱ በአስደናቂ ሁኔታ አንዱ ቢጎድል የሚተካው ተጫዋች ጉለቱን አርሴናል ፊል ሳያደርግ እንዲሸጋገር፣ ለምሳሌ ሳካ በሌለበት የነበረው የማድዌክ አስደናቂ ብቃት፣ በተለያዩ ጨዋታዎች የምንመለከታቸው ክፍተቶችን የመሙላት የማሸጋሸግ አርቴታ አሁን እኮ ወደ ቤንች ላይ ሲዞር ስለ ኤክስ ፋክተር የሚያነሳው ጥያቄ ተፈቷል። ቤንች ላይ ሲዞር እነማንን እንቀይር? ታስታውሳላችሁ ከፓሪስ ሴን ጀርሜን ጨዋታ ቀደም ብሎ ሚካኤል አርቴታ ቤንቹ ላይ ሲመለከት እነዛ 5 ተጫዋቾች ዋና ቡድን 5 ተጫዋቾች በጉዳት ምክንያት ቤንች ከሚቀመጡ ተጫዋቾች በላይ በኩል ቁጭ ብለው ስመለከት ፔጄ ይዞ የገባውን ጥራትና ፔጄን ቤንች ስመለከት በጣም ነበር ያዘንኩት ብሎ መግለጫ ሰጥቶ ነበር። ምክንያቱም ያለው የኳሊቲና የስታንዳርድ ልዩነት አርሴናል እነዚህን ጉዳዮች ፊል የሚያደርግበት ጊዜ አምና ላይ አክትሟል፣ ዘንድሮ ተሻግሯል። እነዚህ ሁሉ ጥንካሬዎች ላይ ነው እንግዲህ ክለቡ ጥራት ያላቸውን ያውም በመካከለኛ ዋጋ ባልተጋነነ ተጫዋቾችን ጫና ውስጥ በማይከት በብቃታቸው ልክ የተከፈለ ክፍያ ኢንቨስት አድርጎ ክለቡን አጠናክር። አሁን ደግሞ የክለቡ ወሳኝ ተጫዋቾች በሚካኤል አርቴታ ከሚታመኑ ውስን ተጫዋቾች ውስጥ ግንባር ቀደምና የመጀመሪያ ተመራጭ። በነገራችን ላይ አትሌቲክስ ሪፖርተርን ገብታችሁ ብትመለከቱ አንድ ዴቪድ ኦርኒስተን ይዞ የወጣው አስገራሚ መረጃ አለ። በሚካኤል አርቴታ ከሚታመኑ ውስን ተጫዋቾች ይላል አንደኛውና ከመጀመሪያ ላይ የሚቀመጠው ዊሊያም ሳሊባና ቡካዮ ሳካ ናቸው። በሁለቱ ሚካኤል አርቴታ ለድርድር እንኳን አይቀርብም። አሁን እንግዲህ የክለቡን የተከላካይ ልብ የሆነውን ሳሊባን ነው ማቆየት የቻለው ለ5 ዓመት። ይሄ በቤርታ የተወሰነ አስደናቂ ከዝውውሮች በላይ ለኔ ትልቁ መብት የተበጀለት ጉዳይ ቢኖር የሳሊባ ኮንትራት መፈረም። እንደዚህ ተጫዋቹን ከፍ ስናደርግ ለምሳሌ ከምን መነሻ ነው ወይም ተጫዋቹን እስቲ በተለየ አይን የተወሰኑ ቁጥሮችን እያነሳን የሳሊባን ብቃት እስቲ እንመልከት። በተለይ ሳሊባ ሲኖር የአርሴናል ተከላካይ ክፍል ያለው መረጋጋት፣ በተለይ በዲፌንሲቭ አክሽን በኩል ያለ ኳስ ፔኔትሬት የሚያደርጉ ፈጣን የሆኑ አጥቂዎች በአንድ ለአንድ ግንኙነት የተሻሉት በአካል ብቃት ፊት ሆኖ የሚያስጠልበት ታክሎችን የሚወስንበት ታይሚንጉ። ሳሊባ እኮ ለፋውል ተጋላጭ ተከላካይ አይደለም፣ ክለቡን ለፋውል የሚያጋልጥ አይደለም። እንደውም ጋብሪኤል በዚህ በኩል ከፍተኛ ፋውሎችን ሊሰራ ይችላል ከሳሊባ በተሻለ ወይም ከሳሊባ በባሰ መልኩ ፋውል ሊሰራ ይችላል። ሳሊባ ፋውል የመስራት እድሉ በጣም ጠባብ እና ሳሊባ ከ2022 ጀምሮ በፕሪሚየር ሊጉ ማድረግ ከጀመረባቸው የፕሪሚየር ሊግ ጨዋታዎች ሜዳ ላይ በቆየባቸው ደቂቃዎች እያንዳንዱን ጉዳይ በሊጉ አሁን ላይ ከሚገኙ ተከላካዮችና 26 ዓመት ከዛ በታች ካሉ ተከላካዮች ጋር ሲነጻጸር የሚያስገርም ቁጥሮችን ነው የምንመለከተው። ለምሳሌ ፖሴሽኖችን በማሸነፍ 588 ፖሴሽኖችን ያሸነፈ ከቨርጂል ቫን ዳይክ በመቀጠል ሁለተኛ ተከላካይ በሊጉ። እንዲሁም እስካሁን ሳሊባ በተሰለፈባቸው ጨዋታዎች ውስጥ ለአርሴናል በፕሪሚየር ሊጉ በአጠቃላይ 137 ጨዋታ አድርጓል። በአርሴናል ቤት 8422 ፓሶችን በማድረግ ግንባር ቀደም ነው። ከነዚህ ውስጥ ደግሞ 6970 ፓሶቹ የተሳኩ ናቸው። 8422 ኳሶችን መንካት ችሏል። ከዚህም ውስጥ 6970 ኳሶችን በተሳካ ሁኔታ ፓስ ያደረገ ብቸኛ ተጫዋች ነው 26 ዓመትና ከዛ በታች ከሚገኙ ተጫዋቾች ጋር ሲነጻጸር። በቦልኬር በኩል 1595 ቦልኬሮችን በማስመዝገብ በሊጉ ሁለተኛ ነው።
ከራሱ የመጫወቻ ክልል ውስጥ ኳሶችን በማራቅ ደግሞ 295 ጊዜ ይህን እንቅስቃሴ በመፈጸም ደግሞ በሊጉ ቁጥር 1 ነው። ኤሪያል ዱዌሎችን በማሸነፍ ደግሞ 197 ጊዜ በሊጉ ሁለተኛ ነው። በአጠቃላይ ሳሊባ ታክል ወርዶ ያሳካቸው 94 ታክሎች በሊጉ ቁጥር 1 ተከላካይ ያደርገዋል። በዚህ ስታንዳርድ ነው እንግዲህ ክለቡን እያገለገለ የሚገኘው በአርሴናል ቤት። ይሄን ጥራት አርሴናል በየትኛው መመዘኛ ነው ይሄን ኮንሲስተንሲ፣ ይሄን ፍሉዲቲ፣ ይሄን ዲፌንሲቭ አክሽን በአንድ ሊተካ የሚችለው? ለምሳሌ ጥሩ ተስፋ በሳሊባ ጉዳት ላይ የሰጠው ክሪስቲያን ሞስኬራ ይሄ የተደራራቢ ጨዋታን ጫና የመቋቋም ክለቡ በፈታኝ ጊዜያት ትላልቅ ውጤቶችን እያሳካ በሚሻገርበት ወቅት የሚሰጡት አፋጣኝ ምላሽ በእነዚህ ተጫዋቾች ካራክተር ውስጥ ገና አልተፈተኑ፣ ግን ባሳዩት ብቃት ላይ ነው ያደነቅናቸው። ሳሊባ እነዛን ጊዜያቶች ተሻግሯል። አሁን ለሊጉ እኮ የሳሊባ ኳሊቲ ለተጋጣሚ ተጫዋች አዲስ ስትራቴጂ መፍጠሪያ ሆኗል። የሱ ጥንካሬ እንዴት እንሻገር፣ የአርሴናልን ዲፌንሲቭ ላይን በተለይ ሳሊባ ካለ እንዴት ነው ግብ የምናስቆጥረው የሚለው ጉዳይ በክለቦች ጥናት እየተደረገ ይሄን የሚያክል ትልቅ ኳሊቲ ነው እንግዲህ አርሴናል ለማቆየት ለቀጣይ 5 ዓመት ያውም የነጩ ቤት ስልክ በዙሪያው ያንዣበበ የተጫዋቹም ፕሮፌሽናሊዝም የሚደነቅ ነው። ምክንያቱም ከነጩ ቤት ጥያቄ መጥቶ ወደ ኋላ የሚል ተጫዋች የለም። አንዳንድ እንደነዚህ እንደነ ሳሊባ አይነት ላገለገሉት ክለብ ታማኝነትን፣ ቀጣይ ፕሮጀክትን በክለቡ ተስፋና ህልም ላይ ትልቅ ሚናል ከዚህም በላይ ለማበርከት በፕራይም ታይማቸው በፒክ በደረሰው ብቃታቸው ላይ የበለጠ አስተዋጽኦ ለማድረግ ፈቃደኛ ሆኖ ደስተኛ ሆኖ መቆየት ሲወስኑ አንደኛ በእንደነዚህ አይነት ውሳኔ ጀርባ ያሉ የተደራዳሪ አካላት አቅም በእጅጉ ሊደነቅ ይገባል። በነገራችን ላይ ከ4 ወር 5 ወር በፊት ስለ አንድሬስ ቤርታ በሰራውት ፕሮግራም ላይ የአርሴናል ችግር ገና አሁን ተቀረፈ ብዬ ባነሳውት ፕሮግራም ላይ እንደው በወቅቱ የዚህን ያክል የግለሰብ መምጣት እንዴት የአርሴናልን ችግር ይቀርፋል የሚል አስተያየት ተሰጥቶ ነበር እና ረጅም ጊዜ ከኛ ጋር ቆይታ ያደረጋችሁ ምናልባት ደግሞ ለቻናላችን አዲስ ሆናችሁ እስቲ ወደ ኋላ መለስ ብላችሁ የአንድሬስ ቤርታ በጥቁር ጃኬት የቆሙበት ምስል ያለበትን ፕሮግራም ተመልከቱ። ለ38 ደቂቃ ይሰራ ነው። ይሄ ስትራቴጂ፣ ይሄ ንድፍ፣ ይሄ አስፈሪውን አርሴናል የመገንባት የማደስ ጥራቱን የመጨመር ስታንዳርዱን የማሳደግን ጉዳይ ሊያመጡት እንደሚችሉ እርግጠኛ ሆነን ስናነሳ ነበር። ከስፖርቲንግ ዳይሬክተሩ የመልመላ አቅም፣ የመደራደር ኳሊቲ፣ ተጫዋቾችን የሚመለምሉበት መንገድ። ለምሳሌ በአንድ ፖዚሽን ላይ ውስን አማራጭ መያዝ አይፈልጉ 5-6 ተጫዋች መልምለው አንዱን ለይቶ የሚያወጡት እና ለምልመላ ስትራቴጂና ለቡድኑም ጥራት በእጅጉ ያግዝ ነበር ይሄ ምልመላ ስትራቴጂና ዛሬ ላይ እንግዲህ አርሴናል ውዱንና ምርጡን ተጫዋች በክለቡ ለ5 ዓመት ለማቆየት ከስምምነት ላይ ደርሷል። ይሄ ትልቅ መረጃ ነው። ነገር ግን እስቲ የጋብርኤልን መረጋጋት ያለ ሳሊባና ከሳሊባ ጋር በደንብ አስተውሉ። ሳሊባ ሲኖር ጋብርኤል ዲፌንሲቭ አክሽን እንኳን ሲፈጽም በራስ መተማመኑ ከፍ ይላል። በእድሜም በልምድም እኮ ጋብርኤል የተሻለ ግን እዛ ቦታ ላይ ስላለው ኳሊቲ ደግሞ ስንመዝን ሳሊባ በረጅም ርቀት አሁን ላይ በሊጉ አስተማማኝ ብቃት ከሚያሳዩ ውስን ሴንተር ባኮች ውስጥ ግንባር ቀደም ተከላካይ ነውና የአርሴናል ደጋፊዎች ከፈረሙ አዳዲስ ተጫዋቾች በላይ ልትደሰቱ የሚገባ ጉዳይ ይፋ የሆነው ይሄን ተጫዋች አርሴናል ጠብቆ መቆየቱ ለዋንጫ ከሚያደርገው ፉክክር አንዱ ማርሽ ነው ሳሊባ እና ይሄን መሰለ ሴንተር ባክ ክለቡ አብሮ ለረጅም ጊዜ ለመቆየት ከስምምነት ላይ ደርሷል። በጎ ዜና ነው። ቀጣዩ ደግሞ የክለቡ ሱፐርስታር ቡካዮ ሳካ ወደ 300,000 ፓውንድ ገደማ ሳምንታዊ ደሞዝ ተሻሽሎለት በክለቡ የመጀመሪያና ከፍተኛ ተከፋይ ሆኖ ኮንትራቱን ይፈርማል ተብሎ የሚጠበቀው እንግዲህ የሄል ኢንዲ አካዳሚ ውጤት የሆነው
ሳካ ይሆናል ተብሎ ይጠበቃል። በአጠቃላይ በዊሊያም ሳሊባ የኮንትራት ጉዳይ የቤርታ ከበስተጀርባ ያላቸውን አቅም በማንሳት በእንዲህ መልኩ ከእናንተ ጋር ቆይታ አደረግን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በብራያን ምቤሞ አስደናቂ አጀማመር ከቡድኑ ውጤት ወጥ የሆነ ውጤት አለማስመዝገቡ እንዳለ ሆኖ ግን በዚህ ውስጥ ደግሞ የተመለከትነውን በጎ ጉዳይ የምናነሳበትን ፕሮግራም ይዘን እንመጣለን። ሰላም ቆዩ።